የሐሙስ መዝሙረ ዳዊት ምዕራፍ 81 ረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ። ለእስራኤል ሥርዓቱ ነውና የያዕቆብም አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው። ያላወቅሁትን ቋንቋ ሰማሁ። ጫንቃውን ከሸክም እጆቹንም በቅርጫት ከመገዛት አራቅሁ። በመከራ ጊዜ ጠራኸኝ አዳንሁህም። በተሰወረ አውሎም መለስሁህ፣ በክርክር ውሃ ዘንድም ፈተንሁህ። ሕዝቤ ሆይ ስማኝ እነግርህም አለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር። የእግዚአብሔር ጠላቶችም በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ ባበላቸው ነበር፣ ከዓለቱም ማር ባጠገባቸው ነበር። ምዕራፍ 82 እግዚአብሔር በአማልክት ማኅበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አሉ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። ምዕራፍ 83 አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች እስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባል፣ አሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሦርም ከእነርሱ ጋር ተባበረ። ለሎጥ ልጆችም ረዳት ሆኗቸው። እንደ ሚድያምና እንደ ሲሳራ በቂሶንም ወንዝ እንደ ኢያቢስ አደርግባቸው። በአይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውንም እንደ ዛብሄልና እንደ ስልማና አድርጋቸው። የእግዚአብሔርን መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮች እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህንም ይፈልጋሉ። ይፈሩ ለዘላለሙም ይታወኩ፣ ይጎስቁሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንህ ይወቁ። ምዕራፍ 84 የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሰራዊት አምላክ ንጉሴም አምላኬም ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘለዓለምም ያመሰግኑሃል። አቤቱ እርዳታው ከአንተ ዘንድ የሆነለት፣ በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና። ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድምጥ። አቤቱ መታመናችንን እይልን፣ ወደ ቀባኸውም ፊት ተመልከት።
ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥሁ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። ምዕራፍ 85 አቤቱ ለምድርህ ሞገስን አደረግህ፣ የያዕቆብንም ምርኮ መለስህ። የሕዝብህን ኃጢአት አስቀረህ፣ አበሳቸውንም ሁሉ ከደንህ። መዓትህንም ሁሉ አስወገድህ፣ ከቁጣ መቅሰፍት ተመለስህ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከኛ መልስ። በውኑ ለዘላለም ትቆጣናለህን? ቁጣህንስ ለልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ፣ ታድነንማለህ። ሕዝቡም በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ መድኃኒትህንም ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅሩብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል። ምዕራፍ 86 አቤቱ ጆሮህን ወደ እኔ አዘንብል፣ አድምጠኝም። ችግረኛና ምስኪን ነኝና ቅዱስ ነኝና ነፍሴን ጠብቅ። አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወደ አንተ ጮኻለሁና ማረኝ። የባሪያህን ነፍስ ደስ አሰኛት። አቤቱ ነፍሴን ወደ አንተ አነሳለሁና። አቤቱ አንተ መሐሪና ይቅር ባይ ነህና ምሕረትህም ለሚጠሩ ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ፣ የልመናዬንም ድምፅ ስማ። ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስልህ የለም፣ እንደ ሥራህም ያለ የለም። ያደረግሃቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ፣ ስምህንም ያከብራሉ። አቤቱ ድንቅ የምታደርግ አንተ ታላቅ ነህና፣ አንተም ብቻህን ታላቅ አምላክ ነህና። አቤቱ መንገድህም ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና፣ ነፍሴንም ከታችኛይቱ ሲኦል አድነሃታልና። አቤቱ አመፀኞች በእኔ ላይ ተነስተዋል፣ የክፉዎችንም ማኅበር ነፍሴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን መሐሪና ሩኅሩህ አምላክ ነህ፣ መዓትህ የራቀ ምሕረትህም እውነትህም የበዛ። ወደ እኔ ተመልከት ማረኝም፣ ለባሪያህ ኃይልን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከእኔ ጋር አድርግ፣ የሚጠሉኝ ይዩ ይፈሩም። አቤቱ አንተ ረድተኸኛልና አጽንተኸኛልምና። ምዕራፍ 87 መሠረቶቹ በተቀደሱ ተራሮች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያንን፣ ጢሮስም የኢትዮጵያም ሕዝብ፣ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። ምዕራፍ 88 አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኽሁ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸቴ አዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋር ተቆጠርሁ። ረዳትም እንደሌለው ሰው ሆንሁ። ለዘላለም እንደማታስባቸው እንደተገደሉና በመቃብር ውስጥ እንደተጣሉ በሙታን ውስጥ እንዳሉ የተጣሉ ሆነው እነርሱም ከእጅህ ተለዩ። በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጥኸኝ። በእኔ ላይ ቁጣ ጸና፣ መቅሰፍትህን ሁሉ በእኔ ላይ አመጣ። የሚያውቁኝን ከእኔ አራቅህ፣ በእነርሱ ዘንድ ርኩስ አደረግኸኝ። ያዙኝ፣ መውጫም የለኝም፣ ዓይኖቼም በመከራ ፈዘዙ። አቤቱ ሁልጊዜ ወደ አንተ ጮኽሁ፣ እጆቼንም ወደ አንተ ዘረጋሁ።
በውኑ ለሙታን ተአምራትን ታደርጋለህን? የሞቱትስ ተነስተው ያመሰግኑሃልን? በመቃብርስ ውስጥ ቸርነትህን እውነትህንስ በጥፋት ስፍራ ይናገራሉን? ተአምራትህ በጨለማ ጽድቅህንም በመርሳት ምድር ትታወቃለችን? አቤቱ እኔ ግን ወደ አንተ ጮኽሁ፣ በጠዋት ጸሎቴ ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትህንስ ከእኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለሞትም የቀረብሁ ነኝ። ከፍ ከፍ ካሉ በኋላ ግን ተዋረድሁ ተናቅሁም። መቅሰፍትህ በላይ አለፈ፣ ግርማህም አስደነገጠኝ። ሁልጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄንና ባልንጀራዬን ዘመዶቼንም ከመከራ የተነሳ ከእኔ አራቅህ። ምዕራፍ 89 አቤቱ ምሕረትህን ለዘላለም ዘምራለሁ፣ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብልሃልና ምሕረት ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥሁት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማልሁ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ መሰርታለሁ። አቤቱ ሰማያት ተአምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንደ አንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባህርን ኃይል ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደተገደለ አዋረድኸው፣ በኃይልህም ክንድ ጠላቶችህን በተንሃቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውን አንተ መሰረትህ፣ ሰሜንና ደቡብን አንተ ፈጠርህ። ታቦርና አርሞንኤም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሰረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ፣ በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና፣ በሞገስህም ቀንዳችን ከፍ ከፍ ይላልና። ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆችህ በራእይ ተናገርህ፣ እንዲህም አልህ። ረድኤቴን በኃይል ላይ አኖርሁ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግሁ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁም በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴም መጠጊያ ይላል። እኔም ደግሞ በኩሬ ያደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለምም ምሕረቴን ለእርሱ ጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም፣ ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ፣ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ፣ ኃጢአታቸውን በበትር በደላቸውንም በመቅሰፍት እጎበኛታለሁ። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔንም አላረክስም፣ ከከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው ጣልኸውም፣ የቀባኸውንም ጣልኸው። የባሪያህንም ኪዳን አፈረስህ፣ መቅደሱንም በምድር አረከስህ። ቅጥሩን ሁሉ ጣልህ፣ አምባዎቹንም አጠፋህ። መንገድ አላፊም ሁሉ ተናጠቀው፣ ለጎረቤቶቹም ስድብ ሆነ። የጠላቶቹንም ቀኝ ከፍ ከፍ አደረግህ፣ ጠላቶቹንም ሁሉ ደስ አሰኘህ። የሰይፉንም ረድኤት መለስህ፣ በሰልፍም ውስጥ አልደገፈውም። ከንጽሕናውም ሻርኸው፣ ዙፋኑንም በምድር ጣልህ። የዙፋኑንም ዘመን አሳነስህ፣ በእፍረትም ሸፈንኸው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በውኑ የሰውን ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ
አቤቱ የቀድሞ ምሕረትህ ወዴት ነው? አቤቱ የባሪያዎችህን ስድብ በብብቴ ብዙ አሕዛብን የተቀበልሁትን አቤቱ ጠላቶችህን የሰደቡትን የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ። ይሁን ይሁን። ምዕራፍ 90 አቤቱ አንተ ለትውልድ ሁሉ መጠጊያ ሆንህልን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ ሐሳር አትመልስም። የሰው ልጆች ሆይ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና ዘመኖች የተናቁ ይሆናሉ። በማለዳም እንደ ሳር ያልፋሉ። ማልዶ ያብባል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቁጣህ አልቀናልና በመዓትህም ደንግጠናልና የተሰወረውን ኃጢአታችንን በፊትህ ብርሃን በደላችንንም በፊትህ አስቀመጥህ። ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከእኛ ቶሎ ያልፋልና እኛም እንገሰጻለንና የቁጣህን ጽናት ማን ያውቃል? ከቁጣ ግርማ የተነሳ አለቁ። በልብ ጥበብን እንድንማር ቀኝህን እንዲህ አስታውቀን። አቤቱ ተመለስ፣ እስከ መቼስ ነው? ስለ ባሪያዎችህም ተሟገት። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፈንታ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችህንና ሥራህን እይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅና። ምዕራፍ 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ አከብረውም አለሁ፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ምዕራፍ 92 እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህም ዝማሬ ማቅረብ፣ በማለዳ ምሕረትን በሌሊትም እውነትህን ማውራት። 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጅህም ሥራ ደስ ይለኛልና። አቤቱ ሥራህ እጅግ ትልቅ ነው፣ አሳብህም እጅግ ትልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውም ይህንን አያስተውለውም። ኃጢአተኞች እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንዲጠፋ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህ ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ምዕራፍ 93 እግዚአብሔር ነገሰ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም። ዓለምን እንዳትናወጥ አጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘለዓለም ነህ።
አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውሆች ድምፅ ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤትህ ቅድስና ይገባል። ምዕራፍ 94 እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል። ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቲቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ። ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንንስ የሠራው አያይምን? አሕዛብንስ የሚገስጸው ለሰውም እውቀት የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቆፈር ድረስ ከክፎች ዘመናት ይወገድ ዘንድ አቤቱ አንተ የገሰጽኸው ሕግህንም ያስተማርኸው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመልስ ድረስ ልበ ቅኖችም ሁሉ ይከተሏታል። በክፎች ላይ ለእኔ የሚቆም ማን ነው? አመፃንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ ተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ አመፅን የሚሰራ የአመፅ ዙፋን ከአንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል፣ አምላካችን እግዚአብሔርም ያጠፋቸዋል። ምዕራፍ 95 ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት፣ የብስንም እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያችን ትውልድ 40 ዓመት ተቆጥቻት ነበረ። ሁልጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አሉ። ወደ እረፍቴ እንዳይገቡ በቁጣዬ ማሉ። ምዕራፍ 96 ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ፣ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ። ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውን ብዙ ነውና በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ሰራ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደስ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ያዙ፣ ወደ አደባባዮችም ግቡ። በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ። በአሕዛብ መካከል እግዚአብሔር ነገሰ በሉ። እንዳይናወጥም ዓለሙን እርሱ አጸናው። አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታድርግ። ባህርና ሞላዋ ይናወጡ፣ በረሃ በእርሷም ውስጥ ያሉ ሁሉ ሐሴትን ያድርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ይመጣልና በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል። ምዕራፍ 97 እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣
ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ። መላእክቱ ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድሩ ላይ ሁሉ ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናውም መታሰቢያ አመስግኑ። ምዕራፍ 98 ለእግዚአብሔር አዲስ ምስጋናን አመስግኑ። እግዚአብሔር ተአምራትን አድርጓልና ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያዕቆብ ምሕረቱን ለእስራኤልም ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩም። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባህርና ሞላዋ ዓለምም በእርሷም የሚኖሩ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው፣ በምድር ሊፈርድ ይመጣልና። ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። ምዕራፍ 99 እግዚአብሔር ነገሰ፣ አሕዛብ ይደንግጡ። በኪሩቤል ላይ ተቀመጠ፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ድምፅህን ያመስግኑ። የንጉሥ ክብር ፍርድን ይወዳል፣ አንተ ቅንነትን አጸናህ። ለያዕቆብ ፍርድንና ጽድቅን አንተ አደረግህ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መረገጫ ስገዱ። ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መለሰላቸው፣ በደመና አመድም ተናገራቸው። ምስክሩንና የሰጣቸውን ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፣ አቤቱ አንተ ማርሃቸው፣ ስራቸውን ሁሉ ግን ተበቀልሃቸው። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና። ምዕራፍ 100 ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያውን በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። ምዕራፍ 101 አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ፣ ንጹሕ መንገዱንም አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዓይኔ ፊት ክፉን ነገር አላኖርሁም። ሕግ ተላላፊዎችን ጠላሁ፣ ጠማማ ልብም አልተጠጋኝም። ክፉ ከእኔ በራቀ ጊዜ አላወቅሁም። ባልንጀራውን በቀስታ የሚያማን እርሱን አሳደደው። በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከእኔ ጋር አይተባበርም። ከእኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። አመፅን የሚናገር በዓይኔ ፊት አይቀናም። አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ ገድላቸዋለሁ። ምዕራፍ 102 አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራሁህ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና። እህል መብላት ተረስቶኛልና ተቀሰፉ፣ ልቤም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ፣ እንደ ምድረ በዳ እርኩም መሰሉ። በፈረሰ ቤት እንዳለ እንደ ጉጉት ሆነው ተጋሁ፣ በሰገነትም እንደሚኖር ብቸኛ ድንቢጥ ሆነው።
ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅሜያለሁና መጠጤንም ከእንባዬ ጋር ቀላቅያለሁና ከቁጣህና ከመዓትህም የተነሳ አንስተኸኛልና ጥለኸኝማልና። ዘመኖቼ እንደ ጥላ ዘንብለዋል፣ እኔም እንደ ሳር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንንም ይቅር በላት፣ የምህረቷ ጊዜ ነውና ዘመኗም ደርሷልና። ባሪያዎችህም ድንጋዮቿን ወደዋልና ለመሬቷም አዝነዋልና። አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቷልና ከሰማይ ሆኖ ምድርን አይቷልና። የእስረኞችን ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይናገር ዘንድ። አሕዛብ በአንድነት በተሰበሰቡ ጊዜ መንግስታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሰለት። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። የባሪያዎችህም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። ምዕራፍ 103 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከለልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ። ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንንም ከእኛ ራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ፣ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቱዎችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ፣ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ፣ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። ምዕራፍ 104 ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርንና ግርማን ለበስህ፣ ብርሃንን እንደ ልብስ ለበስህ፣ ሰማይንም እንደ መጋረጃ ዘረጋህ። እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል። ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት። በጥልቅ እንደ ልብስ ከደንሃት፣ በተራሮችም ላይ ውሆች ይቆማሉ። ከዘለፋህም ይሸሻሉ፣ ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቆላዎች ወደ አዘጋጀሃቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግህላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውሆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህያዎችም ጥማታቸውን ያረካሉ።
የሰማይም ወፎች በእነርሱ ዘንድ ያድራሉ። በድንጋዩ ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም፣ ሳርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለእሽኮኮዎች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግህ። ምድርም ከፍጥረትህ ተሞላች። ይህች ባህር ታላቅና ሰፊ ናት። በዚያ ስፍር ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርኸው ዘንዶ ይጫወትበታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጠሃቸውም ጊዜ ይሰበስባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉም፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በሥራው ደስ ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል፣ ይጤሳሉ። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ ዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኃጥአን ከምድር ይጥፉ፣ አመፀኞች እንዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ምዕራፍ 105 እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም፣ ሁልጊዜ ፊቱን ፈልጉ። ባሪያዎቹ የአብርሃም ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ተአምራቱን የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው፣ ቃል ኪዳኑም ለዘላለም። እስከ 1000 ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ፣ ለአንተ የከነዓንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግስታትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገስታትን ገሰጸ፣ በምድር ላይ ራብን ጠራ፣ የእህልን ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹም በእግረ ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈተውም፣ የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ ያደረገው። አለቆችን እንደ ፈቃዱ ይገስጽ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ። እስራኤልም ወደ ግብጽ ገባ፣ ያዕቆብም በካም ሀገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠላቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ ይተነኩሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ። የተአምራቱን ነገር በላያቸው ድንቁንም በካም ሀገር አደረገ። ጨለማን ላከ፣ ጨለመባቸውም፣ በቃሉም አመፁ። ውሃቸውን ወደ ደም ለወጠ፣ አሶቻቸውንም ገደለ። ምድራቸው የንጉሶቻቸውን ቤቶች በጓጉንቸር ሞሉ። ተናገረ፣ የውሻ ዝንብ ትንኝም በዳርቻቸው ወጡ። ዝናባቸውን በረዶ አደረገው፣ እሳትም በምድራቸው ተቃጠለች። ወይናቸውንና በለሳቸውን መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ፣
አንበጣም ስፍር ቁጥር የሌለውን ኩብኩባ መጣ፣ የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ፣ የአገራቸውንም በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም። ፈርተዋቸው ነበርና ግብጽ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ፣ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ፣ ውሃውን ፈሰሰ፣ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቧልና፣ ሕዝቡንም በደስታ የተመረጡትንም በእልልታ ወጣ። የአሕዛብንም አገሮች ሰጣቸው፣ የወገኖችንም ድካም ወረሱ፣ ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ምዕራፍ 106 ሃሌሉያ! ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የእግዚአብሔርን ኃይል ሥራ ማን ይናገራል? ምስጋናውንስ ሁሉ ማን ይሰማል? ፍርድን የሚጠብቁ ጽድቅንም ሁልጊዜ የሚያደርጉ ምስጉኖች ናቸው። አቤቱ በሕዝብህ ሞገስ አስበን፣ በመድኃኒትህም ጎብኘን። የመረጥሃቸውን በጎነት እናይ ዘንድ፣ በሕዝብህም ደስታ ደስ ይለን ዘንድ፣ ከርስትህም ጋር እንጓደድ ዘንድ። ከአባቶቻችን ጋር ኃጢአትን ሠራን፣ አመፅንም በደልንም። አባቶቻችን በግብፅ ሳሉ ተአምራትህን አላስተዋሉም፣ የምሕረትህንም ብዛት አላሰቡም። በኤርትራ ባሕር ባለፉ ጊዜ አመፁብህ፣ ኃይሉን ግን ለማስታወቅ ስለ ስሙ አዳናቸው። የኤርትራንም ባሕር ገሰጸ፣ እርሱም ደረቀ። እንደ ምድረ በዳ በጥልቅ መራቸው፣ ከሚጠሏቸውም እጅ አዳናቸው። ከጠላትም እጅ ተቤዣቸው፣ ያሳደዷቸውንም ውሃ ደፈናቸው፣ ከእነርሱም አንድ አልቀረም። በዚያን ጊዜ በቃሉ አመኑ፣ ምስጋናውንም ዘመሩ። ፈጥነውም ሥራውን ረሱ፣ በምክሩም አልታገሱም። በምድረ በዳም ምኞትን ተመኙ፣ በበረሃም እግዚአብሔርን ተፈታተኑት። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። ሙሴንም እግዚአብሔር የቀደሰውንም አሮንን በሰፈር ተመቀኛቸው። ምድርም ተከፈተች፣ ዳታንንም ዋጠችው፣ የአቤሮንንም ወገን ደፈነች። በማኅበራቸውም እሳት ነደደች፣ ነበልባልም ኃጥአንን አቃጠላቸው። በኮሬብም ጥጃን ሰሩ፣ ቀልጦ ለተሰራ ምስልም ሰገዱ። ሳርም በሚበላ በበሬ ምሳሌ ክብራቸውን ለወጡ። ታላቅ ነገርንም በግብፅ ድንቅንም በካራን ምድር ግሩም ነገርንም በኤርትራ ባሕር ያደረገውን ያዳናቸውንም እግዚአብሔርን ረሱ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። የተወደደችውን ምድር ናቁ፣ በቃሉም አልታመኑም። በድንኳኖቻቸውም ውስጥ አንጎራጎሩ፣ የእግዚአብሔርን ቃል አልሰሙም። በምድረ በዳም ይጥላቸው ዘንድ ዘራቸውንም በአሕዛብ መካከል ይጥል ዘንድ በየአገሩም ይበትናቸው ዘንድ እጁን አነሳባቸው። በብኤል ፌጎርም ተባበሩበት፣ የሙታንንም መሥዋዕት በሉ፣ በሥራቸውም አስመረሩት። ቸነፈርም በላያቸው በዛ። ፊንሐስም ተነስቶ ፈረደባቸው፣ ቸነፈሩም ተወ። ያም እስከ ዘላለም ለልጅ ልጅ ጽድቅ ሆኖ ተቆጠረለት። በክርክር ውሃ ዘንድም አስቆጡት፣ መንፈሱን አስመርረዋታልና። ስለ እነርሱም ሙሴ ተበሳጨ፣ በከንፈሮቹም በስንፍና ተናገረ። እግዚአብሔርም እንዳላቸው አሕዛብን አላጠፉም፣ ከአሕዛብም ጋር ተደባለቁ፣ ሥራቸውንም ተማሩ። ለጣዖቶቻቸውም ተገዙ፣ ወጥመድም ሆኑባቸው። ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰዉ፣ የወንዶች ልጆቻቸውንና የሴቶች ልጆቻቸውን ደም ለከነዓን ጣዖቶች የሰዋቸውን ንጹሕ ደም አፈሰሱ። ምድርም በደም ረከሰች፣ በሥራቸው ረከሱ፣ በማድረጋቸውም አመነዘሩ። የእግዚአብሔርም ቁጣ በሕዝቡ ላይ ነደደ፣ ርስቱንም ተጸየፈ። ወደ አሕዛብም እጅ አሳለፋቸው፣ የሚጠሏቸውም ገዟቸው። ጠላቶቻቸውም ግፍ አደረጉባቸው፣ ከእጃቸውም በታች ተዋረዱ። ብዙ ጊዜ አዳናቸው፣ ነገር ግን በምክራቸው አስመረሩት፣ በኃጢአታቸውም ተዋረዱ። እርሱ ግን ጩኸታቸውን በሰማ ጊዜ ጭንቀታቸውን ተመለከተ፣ ለእነርሱም ኪዳኑን አሰበ፣ እንደ ምሕረቱም ብዛት ተጸጸተ። በማረኳቸውም ሁሉ ፊት ሞገስን ሰጣቸው። አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ
በምስጋናህም እንመካ ዘንድ ከአሕዛብ መካከል ሰብስበን። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡም ሁሉ አሜን ይበል። ምዕራፍ 107 እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። ከምስራቅና ከምዕራብ ከሰሜንና ከባህር ከየሀገሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ። የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ነፍሳቸውን በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖሩበት ከተማ ይሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቷልና። በጨለማ በሞትም ጥላ የተቀመጡ በችግር በብረትም የታሰሩ የእግዚአብሔርን ቃል ስላመጹ የልዑልንም ምክር ስለናቁ ልባቸው በድካም ተዋረደ። ታመሙ፣ የሚረዳቸውም አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እስራታቸውንም ሰበረ። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የናሱን ደጆች ሰብሯልና የብረቱንም መወርወሪያ ቆርጧልና። ስለ አመፃቸው ሰነፉ፣ ስለ ኃጢአታቸውም ተቸገሩ። ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ። በተጨነቁ ጊዜም ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ቃሉን ላከ፣ ፈወሳቸውም፣ ከጥፋታቸውም አዳናቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የምስጋና መስዋዕትንም ይሰውለት፣ በእልልታም ስራውን ይንገሩ። በመርከቦች ወደ ባህር የሚወርዱ በታላላቅ ውሃ ስራቸውን የሚሰሩ እነርሱ የእግዚአብሔርን ስራ በጥልቅም ያለችውን ድንቁን አዩ። ተናገረ፣ አውሎ ነፋስም ተነሳ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውን በመከራ ቀለጠች፣ ደነገጡ፣ እንደ ስካርም ተንገዳገዱ። ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። ዝም ብሏልና ደስ አላቸው፣ ወደ ፈለጉትም ወደብ መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። በአሕዛብ ጉባኤ ከፍ ከፍ ያድርጉት፣ በሽማግሌዎችም ሸንጎ ያመስግኑት። ወንዞችም ምድረ በዳ የውሃውንም ምንጮች ደረቅ አደረጋቸው። ከተቀመጡባት ክፋት የተነሳ ፍሬያማዋን ምድር ጨው አደረጋት። ምድረ በዳን ለውሃ መቆሚያ፣ ደረቁንም ምድር የውሃ ምንጮች አደረገ። በዚያም ራብተኞችን አስቀመጠ፣ የሚኖርባትንም ከተማ ሰሩ። እርሻዎችንም ዘሩ፣ ወይኖችንም ተከሉ፣ የእህልንም ሰብል አደረጉ። ባረካቸውም፣ እጅግም በዙ። እንስሶቻቸውንም አላሳነሰባቸውም። እነርሱ በችግር በክፋት በጭንቀት ተዋረዱ፣ እያነሱም ሄዱ። በዓለቶችም ላይ ሕሳርን አፈሰሰ፣ መንገድም በሌለበት በምድረ በዳ አሳታቸው። ችግረኛንም ከችግሩ ረዳው፣ እንደ በጎች መንጋ ወገን አደረገው። ቅኖች ያሉ ደስም ይላቸዋል፣ ኃጢአትም ሁሉ አፏን ትዘጋለች። ጥበበኛ የሆነና ይህን የሚጠብቅ ማን ነው? እርሱ የእግዚአብሔርን ምሕረት ያስተውላል። ምዕራፍ 108 ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው። እቀኛለሁ፣ በክብሬም እዘምራለሁ። በገና ሆይ ተነስ፣ መሰንቆም እኔም ማልጄ እነሳለሁ። አቤቱ በአሕዛብ መካከል አመሰግንሃለሁ፣ በወገኖችም መካከል እዘምርልሃለሁ። ምሕረትህ በሰማይ ታላቅ ናትና እውነትህም እስከ ደመናት ድረስ ነውና። አቤቱ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ወዳጆችህ ይድኑ ዘንድ በቀኝህ አድን፣ አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴኬምንም እካፈላለሁ፣ የሱኮትንም ሸለቆ ሰፍራለሁ። ገለአድ የኔ ነው፣ ምናሴም የኔ ነው። ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው። ሞዓብ መታጠቢያዬ ነው፣ በኤዶምያስ ላይም ጫማዬን እዘረጋለሁ። ፍልስጥኤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል?
አቤቱ የጣልኸኝ አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን። የሰውን ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል። ምዕራፍ 109 አምላክ ሆይ ምስጋናዬን ዝም አትበል። የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና፣ በሽንገላ አንደበትም በላይ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኋቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉን፣ በወደድኋቸውም ፋንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሆንበት። ዘመኖቹም ጥቂት ይሆኑ፣ ሹመቱንም ሌላ ይውሰድ። ልጆቹም ድሃ አደግ ይሆኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውንም አያግኝ፣ ለድሃ አደግ ልጆቹም የሚራራ ይሁን። ልጆቹ ይጥፉ፣ በአንድነት ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና፣ ችግረኛንና ምስኪንን ልቡ የተሰበረውን ሰውም ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች። በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁልጊዜም እንደሚታጠቀው ትጥቅ የሆነው ይህ ሥራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፉን በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትህን በእኔ ላይ አድርግ። ምሕረትህ መልካም ናትና አድነኝ። እኔ ችግረኛ ምስኪንም ነኝና ልቤም በውስጤ ደነገጠብኝ። እንዳለፈ ጥላ አለቅሁ፣ እንደ አንበጣም ረገፉ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆኑ፣ ባዩኝ ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህም አድነኝ። አቤቱ እጅህ ይህች እንደሆነች አንተም ይህችን እንዳደረግህ ይወቁ። እነርሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው። የሚያጣሉኝ እፍረትን ይልበሱ፣ እፍረታቸውን እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎችም መካከል አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። ምዕራፍ 110 እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁህ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትም። እግዚአብሔር በቀኝህ ነገሥታትን በቁጣው ቀን ይቀጠቅጣቸዋል። በአሕዛብ መካከል ይፈርዳል፣ ሬሳዎችንም ያበዛል። በሰፊ ምድር ላይ ራሶችን ይቀጠቅጣል፣ በመንገድ ከፈሳሽ ውሃ ይጠጣል። ስለዚህ ራስ ከፍ ከፍ ይላል፣